ከምንም ተነሳችሁ ብራንዳችሁን ቢልድ ማድረግ እንደምትችሉ ታውቃላችሁ። ሞስት ኦፍ ዘ ታይም ብራንድ ሲባል ስፔሻሊ ኢትዮጵያ ውስጥ አሁን ያደገ ያለ ነገር ነው። ግን በዚህ ቪዲዮ መሰጣችሁ ነገር ምንድነው? እንዴት ማንም የትም ብትሆኑ ሜቢ ሲዳማ ሊሆን ይችላል፣ ወላይታ ሊሆን ይችላል፣ ጌዲዮ፣ ሆሳና ወይም ቤንች ልትሆኑ ትችላላችሁ፣ ሸኮ ወይም ኤኒዌይ ማንም ብራንድ የሚያገባው ነገር አይደለም። ግን እንዴት ብራንዳችሁን እንደ ነበዲ ወይም እንደ ማንም ከምንም ተነስታችሁ ብራንዳችሁን እንዴት ቢልድ ማድረግ እንደምትችሉ በዚህ ቪዲዮ ስቴፕ ባይ ስቴፕ እነግራችኋለሁ። ለምን መሰላችሁ? እኔም ነበዲ ነኝ፣ ማንም ነኝ። ምክንያቱም ተወልጄ ያደኩኝ በቤንች ሸኮ ዞን በደቡብ ቤንች ወረዳ ጃንቹ በምትባል ትንሽ የቀበሌ ውስጥ ነው። ኢቭን ሶሻል ሚዲያ በጣም አንደርስቲሜት የተደረገበት ቦታ ላይ ነው ተወልጄ ያደኩኝ። ሶ እንዴት ከዛ ወጥቼ ያለ ምንም ፕሪቪሌጅ ያለ ምንም ነገር እንዴት ብራንዴም ቢልድ ያረኩኝ እንደሆነና እናንተም ከየትም ተነስታችሁ፣ ምክንያቱም ይሄ 21ኛው ሴንቸሪ ነው። አንድ በኢንዱስትሪ ላይ ዊን ማድረግ የሚችለው አንድ ሰው ቢኖር በጣም ብራንዱን ሃይሊ ቢልድ ያደረገ ሰው ብቻ ነው በ21ኛው ሴንቸሪ። ሶ እንዴት ብራንዳችንን እንደ ነበዲ ቢልድ እናደርጋለን? እሱን ሶስት ማድረግ ያለባችሁ 3 ነገሮችን ብቻ በዚህ ቪዲዮ አንስቼ ለእናንተ እሰጣችኋለሁ። ወደኋላ ደገፍ ብላችሁ ተረጋግታችሁ እስከ መጨረሻ እንድትሰሙ ይፈልጋለሁ። ብራንድ ቢልድ ማድረግ ሲባል ሞስት ኦፍ ዘ ታይም አሁን ብራንዳችንን ቢልድ ማድረግ የምንችለው ወሳኙ ቦታ ሶሻል ሚዲያ ነው። ከሶሻል ሚዲያ የባሰ በጣም ፈጣን ብራንዳችንን ቢልድ ማድረግ የምንችልበት ሌላ ቦታ የለም። ሶሻል ሚዲያ ላይ እንዴት ብራንዳችንን ቢልድ እናደርግ ካላችሁ፣ ፖስት ቫሉያብል ኮንቴንት ኖት ትሬንድ። ትሬንድን የተከተላችሁ ከሆነ ብራንድ ቢልድ ያደረጋችሁ አይደለም። ሞስት ኦፍ ዘ ታይም ሲባልም ሰምታችኋል። ሜቢ ትሬንድን መከታተል ለሶሻል ሚዲያ ማኔጅመንት ሊጠቅማችሁ ወይም ለኤስኤምኤምኤ ሊጠቅማችሁ ይችላል። ግን ብራንዳችሁን ቢልድ ለማድረግ ካሰባችሁ ቫሉያብል ኮንቴንት ነው። እኔም የሰራው ያለሁት ያንን ነው። ሜቢ ይሄ ኤዱኬሽናል ሊሆን ይችላል። ኢንተርቴይንመንት አለ፣ ኢንተርናሽናል ሌቭል ተቀባይነት ያለው ሪያክሽን ቪዲዮ አለ፣ እንደ ሳይድማን ሆናችሁ የምትሰሩበት እና ሙቪ። እንደዛ አይነት ነገሮች የራሳችሁን ብራንድ ቢልድ እንድታረጉ ይረዳል። ስለዚህ ትሬንዱን ሳይሆን ሞስት ቫሉያብል የሚባለውን ኮንቴንት አፕሎድ ወይም ለብዙ ሰው ሼር አድርጉ። ብራንድ ሲባል ሌላ ጊዜ ቪዲዮ ሰራላችኋለሁ። ግን ብራንድ ሲባል ምን መሰላችሁ? አንደርስታንድ ያላረጋችሁ ካላችሁ ብራንድ ማለት ሰው ማንነታችሁን እንዴት ነው የሚያውቀው? ፎር ኤግዛምፕል ቀለል አድርገው፣ እናንተ አንድ ሱፐር ሂሮ ናችሁ። ስማችሁ ሰው የሚያውቀው ማን ብሎ ነው የሚጠራችሁ? ለየት የሚያረጋችሁ ስኪል ምንድን ነው? ወይ ጨዋታ አዋቂ መሆናችሁ፣ ንግግር መቻላችሁ፣ ወይም አርቲስት ናችሁ ነው ወይስ ሰዓሊ ናችሁ ወይስ ጻፊ? ለየት የሚያረጋችሁ ስኪል ምንድን ነው? ዩር ሜሴጅ ቫልዩ ያረጋል። ስለዚህ እሱ ነው ብራንድ። ሁለተኛ እንደማንም ሰው ብራንዳችሁን ቢልድ ማድረግ የሚችሉበት ወይ ቢ ሪል ኖት ኤ ፌክ ሰክሰስፉል። ኢትዮጵያ ውስጥ ሞስት ኦፍ ዘ ታይም ሰው እየተሸወደ ያለው ምን መሰላችሁ? ሳር ቤት ውስጥ ቪዲዮ መስራት አይፈልጉም። ጫካ ውስጥ ቪዲዮ መስራት አይፈልጉም። አይ ዶንት ኖው ሃይ ለምን እንደማይሰሩ አላቅም። ግን አፌክት ይደረጋሉ። ማለት ሞስት ኦፍ ዘ ታይም ያየነው ሰው ካሜራ ይዞ ደና ቦታ ደና ፕሌስ ወይም ደና ቢሮ ውስጥ ተቀምጦ በጣም ኳሊቲ የሆነ ኮንቴንት ሲሰሩ ስላየን ነው። ኳሊቲ የሆነ ኮንቴንት ማለት ደና ቢሮ ውስጥ ቁጭ ብለን ስለምትሰራ ኳሊቲ የሆነ ኮንቴንት ተሰራ ማለት አይደለም። that is not quality content። ኳሊቲ ኮንቴንት የት ነው? አንተ ሳር ቤት ውስጥ የእናት ኩሽና ቤት ውስጥ ሆነ የምትሰራው that is real ኳሊቲ ኮንቴንት። ያ ነው ኳሊቲ ኮንቴንት። ምንም ነገር እንትን ፌክ ነገር የለም።
አንተና ያለበት ኮንዲሽን ማንነት ነው እዛም እየሰራ ያለው። ስለዚህ ሪል ለመሆን ሞክሩ። ፌክ ሰክሰስፉል ለመምሰል እንዳትሞክሩ። ለቪዲዮ ብላችሁ ፈንሲ የሆነ ነገር ይሄ እንትን ተቃውታችሁም ለመስራት እንዳትሞክሩ። ብራንዳችሁን ቢልድ ማድረግ ከፈለጋችሁ ሜቢ ኤኒዌይ ብራንድ በላንጉዌጅ ሊሚት አይደረግም፣ በቋንቋ ሊሚት አይደረግም። ማንም ልትሆኑ ትችላላችሁ። ኢቭን ዛሬ ሊጠፋ ያለ ላንጉዌጅ አለ ቢባል በሱ ራሱ ብራንዳችሁን ቢልድ ማድረግ ስለሚችሉ ጀስት ቢ ሪል ኖት ኤ ፌክ። ሶስተኛው ብራንዳችሁን እንደማንም ሰው ቢልድ ማድረግ የሚችሉት እንዴት መሰላችሁ? ኮንሲስተንሲ ኢዝ ግሬተር ዛን ቫይራል። ዋይ? ቢኮዝ ኮንሲስተንሲ ሁል ጊዜ ኢንዱስትሪ ላይ ምንም ሄዱ የትም ዊን ያደርጋል። ለምሳሌ 30 ቀን ወይም በሳምንት 3 ወይም 2 ቪዲዮን ለ1 አመት ፖስት ማድረግ፣ 1 አመቱን ተውት፣ ቢያንስ ለ6 ወር ፖስት ማድረግ ማለት በጣም ሂውጅ የሆነ ትራንስፎርሜሽን ነው በህይወታችሁ የሚያመጣው። ቫይራልን እንዳታዩት ማለት ቫይራል ላይ እንደወጣ ብዙም ሜቢ ሞስት ኦፍ ዘ ፒፕል አሁን ያሉ ወጣቶች ምንድነው ቶሎ ቫይራል መውጣት፣ ቶሎ ፌመስ መሆን፣ ቶሎ ነገሮችን ማግኘት ነው የሚፈልጉ። ጋይስ ወደ ብራንድ ቢልድ ማድረግ ከመጣችሁ ጫውታው ይኸውላችሁ ቫይራል መውጣት አይደለም፣ ያንን ፎርቹን ወይም ዌዙን እንዴት እናስጠብቅ የሚለውን ጫወታ። ስለዚህ ቶሎ እንዲሳካላችሁ እንዳትፈልጉ። ቢሳካላችሁ ወዴት ልትሄዱ? ቫይራል ቢወጣ ወዴት ልትሄዱ? ቀስ በቀስ ሲስተም ገንቡ። ያንን ነገር እየተሳካ የሄደ በጣም ፕሮሰሱ ያደገ በመጣ ቁጥር ያንን ፎርቹናችሁን ማስጠበቅ የሚችሉበትን ሲስተም ፋውንዴሽኑን ስትሮንግ ቢልድ አድርጉ። ያኔ ነው ስትሮንግ የሆነ ብራንድ ቢልድ ማድረግ የምችሉት እንጂ ዋን ታይም ቫይራል ስለወጣ ብራንዳችሁን ቢልድ የምታደርጉበት ቻንስ በጣም ሌስ ነው። ፐርሰናል ብራንድ እንዴት ቢልድ ማድረግ ይቻላል ከተባለ ጋይስ እኔም ፈዙ ላይ ነኝ። ከምንም የተነሳ አንድ ተራ ልጅ ነኝ። በት ስቲል ፐርሰናል ብራንድ ላይ እኔ ለ1 አመት እቅድ የለኝም፣ ለ2 አመት እቅድ የለኝም። 2 አመት ውስጥ ይሳካልኛል የሚል እቅድ ተስፋ አድርጌ አላውቅም እስካሁን ድረስ። ማረገው ለ5 አመት ይሄን ነገር ኮንሲስተንትሊ መስራት ከቻልኩኝ ሜቢ ከ5 አመት በኋላ ይሄን ቪዲዮ ያየ ከሆነ I'm succeed my huge plan። ስለዚህ ለ5 አመታት ሜቢ ይሄን ደጋግሜ ልሰራ እችላለሁ። my point is many make አሁን ማድረግ አይደለም፣ በቀጣዮቹ ወር many make ማድረግ አይደለም። የኔ ፖይንት ሲስተምን ቢልድ ማድረግ ነው። ኮንሲስተንስሊ ስሩ። በዛ ኮንሲስተንሲ ስቶሪ ቴሊንጋችሁ ሊቀየር ይችላል። የብዙ ነገር በጆርኒው ልታገኙ ስለሚችሉ just focus on consistency not viral. That is the key point. So ለዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮን ከወደዳችሁ ላይክ ማድረጋችሁ እንዳትረሱ። በቀጣይ እንድሰራላችሁ የምትፈልጉት ወይም እንዳወራላችሁ የምትፈልጉት ሐሳብ ካለ ኮሜንት ላይ አስቀምጡልኝ። ይሄን ቻናሌን ደግሞ የፎሊዝም ቻናልን ሰብስክራይብ በማድረግ ፋሚሊ ልትሆኑ ትችላላችሁ። እናም ከዚህ ቪዲዮ የወደዳችሁት ሐሳብ ምንድነው? እሱንም ኮሜንት ላይ ብታስቀምጡልኝ ደስታዬ ነው። እናም ፕሌሊስቴን ገፍታችሁ ቼክ እንድታረጉት ፈልጋለሁ፣ ምክንያቱም ወሳኝ የሚባሉ ቪዲዮዎች ሰርቼ አስቀምጫለሁ። ፕሌሊስቴን ወይም ፕሮፋይልን ገፍታችሁ ቼክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ my hustle is my heritage. God bless the hustle. We are all going to win one day. See you soon.